ሰላም ጤና ይስጥልኝ እንደምንላችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ ግንቦት 6 ቀን 2017 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። አቶ ጌታቸው ረዳ ከታጣቂ ቡድን አዛዦች ይልቅ የህወሓት አመራሮች የሰላም እንቅፋት ሆነው ቀጥለዋል ሲሉ መክሰሳቸውን በጋምቤላ 5 የደቡብ ሱዳን ስደተኞች ባልታወቁ ሰዎች መገደላቸውን የክልሉ ፖሊስ ማስታወቁን የትምህርት ሚኒስቴር በዩኒቨርሲቲዎች ላይ ያወጣው አስገዳጅ መመሪያ ስለቀረበበት ቅሬታ ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። አቶ ጌታቸው ረዳ ከታጣቂ ቡድን አዛዦች ይልቅ የህወሓት አመራሮች የሰላም እንቅፋት ሆነው ቀጥለዋል ሲሉ ከሰሱ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በፋና በተላለፈው ሁለተኛ ክፍል ቃለ ምልልሳቸው የተለያዩ ሐሳቦችን አጋርተዋል። ያሁኑ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ በህወሓት አመራሮች ውስጥ ከፌደራል መንግስት ጋር ያለው ልዩነት በሰላማዊ መንገድ ይፈታል የሚል እምነት የሌላቸውና የሰላም ስምምነቱን የማይፈልጉ አመራሮች አሉ ሲሉ ተናግረዋል። እነዚህ ግለሰቦች ለሰላም እንቅፋት ሆነው መቀጠላቸውን ያነሱት አቶ ጌታቸው በቡድኑ ውስጥ ያለው ጥርጣሬና መጠላለፍ ለትግራይ ህዝብ ስቃይ መቀጠል አስተዋጽኦ ማድረጉን ገልጸዋል። ለሰላም አማራጭ ባለመስጠት ከታጣቂ አመራሮች ይልቅ የድርጅት አመራሮችን የከሰሱት አቶ ጌታቸው የፖለቲካ ጥቂት አመራሮች ለሰላም እንቅፋት መሆኑ በግምገማው መረጋገጡን አንስተዋል። ብዙዎቹ የጦር አመራሮች እንግዲህ አሁን መወሻሸት የለብንም። ይሄ ነገር በሰላም ይፈታ። ብዙዎቹ አይደሉም ኦልሞስት ሁሉም ይሄ ነገር በሰላም ነው መፈታት ያለበት። የዲፕሎማሲ ድል መሞከር አለብን የሚሉ ፖለቲካ አመራር ውስጥ ያለው ኃይል ነው። ፈራችሁ ወይ? ለምሳሌ መጨረሻው ዙር ለምን ሲደረግ ማለት የመዋጋት አቅምና ምናምን ማነስ አለ። ኮሚትመንት ችግር የለባቸው ወታደሮች ብዙዎቹ ማለት ለዛ ማከብራቸዋለሁ። ከጥቂቶቹ ከግርግር እናተርፋለን ከሚሉት በስተቀር ሁሉም ይሄ ነገር በሰላም እንፍታ ነው። ፖለቲካል ሊደርሺፕ ውስጥ ግን ይሄ ኮር ኃይሉ ምለ በሰላም መፍታት የሚባል አጀንዳ አይመጣለትም። ፌደራል መንግስት የሚወስደውን ድርሻ ይወሰድ። ጦርነቱን በማጋጋል ረገድ ፌደራል መንግስት ጋር የተጠጉ ሌሎች ኃይሎች የሚወስዱትን ይወሰዱ። በእኔ እምነት የፖለቲካል ሊደርሺፑ ለሰላም የነበረው ዝግጁነት ኦልሞስት ዜሮ ነው። ይሄን በግምገማችን ያየነው ነው። ምንም እንትን የለውም። ባለፈው ጦርነት የተፈናቀሉ ከ1 ሚሊዮን በላይ ህዝብ ወደ ቀያቸው ሳይመለስ ሌላ ጦርነት ለመጥመቅ ማሰብ የህወሓት አካሄድ ነው ያሉት አቶ ጌታቸው ይህ ኃይል ላጠፋው እንኳን ይቅርታ በአደባባይ ሳይጠይቅ የትግራይን ህዝብ ጥቅም አስከብራለሁ ብሎ መንቀሳቀስ አሳፋሪ እንደሆነም ገልጸዋል። የህወሓት አመራሮች ከኤርትራ መንግስት ጋር ስለሚያደርጉት ግንኙነት ዙሪያ አስተያየታቸውን የሰጡት አቶ ጌታቸው የኤርትራ መንግስት በትግራይ ለፈጸሙት ጥፋት ይቅርታ ሳይጠይቅና ተጠያቂነት ጉዳይ ሳይነሱ ያለፈውን አታንሱ ያሉ የህወሓት አመራሮችን አሽከር የማድረግ እንቅስቃሴ ውስጥ ናቸው ሲሉም ከሰዋል። የፌደራል መንግስት ቢያንስ ከትግራይ ጋር የነበረውን ግንኙነት ሪስቶር አድርገን የልማት እንቅስቃሴ እንዲጀመር ብሎ እንቅስቃሴ ጀምሯል። የኤርትራ መንግስት የትኛውን ይቅርታ ጠየቀ? እስኪ ንገረኝ። ቅድም ያልኩህን ጥፋቶች የፈጸመ የኤርትራ ኦፊሻሎች ጋገናኝ ነበር። ፓስት አታንሳ ነው የሚሉት። ያለፈውን በፍጹም እንዳታነሱ አሁን ወደፊት ስለዚህ አሽከር ነው የምትፈለገው። ዩዝፉል ኢዲየትስ የሚሏቸው አሉ። ሲሪየስሊ ማይወስዷቸው እነዚህ ሰዎች እንዴት ብለው ነው የትግራይ ጥቅም ቢያንስ ሌላውን ተው በጣም በትንሽ ፓትሪሞኒያል በሆነ ነገር እንኳን ካየኸው 1.5 ሚሊዮን የትግራይ ተወላጅ አለ ሌላው ኢትዮጵያ ክልል ውስጥ ሚኖር አዲስ አበባ በመቶ ሺዎች የሚቆጠር ሰው አለ። እነሱ የሚብዛም ሰላሙ እንዳይበጠበጥ በማድረግ የትግራይን ህዝብ ትግራይ ውስጥ ያለውን ብቻ ሳይሆን ሌሎች አካባቢዎችን ጥቅም ማስከበር የሚያስችል 1 ሚሊዮን የሚሆን ተፈናቃይ ሳትመልስ ሌላ ጦርነት የምትጠምቅበት ምክንያት ኖር ነው። ኤንድ ማንጋኖ ተባበራው ያልኩት ፎክረው እኮ ሌላው እኮ ነው ይቅርታ እንኳን ቢያንስ በአደባባይ አጠፋ ነው ጥፋት ለደፈርናቸው በ10 ሺዎች የሚቆጠሩ ሴቶች
ትንሽ የንስሐ ምልክት ካላሳየ ኃይል ጋር ለምን የትግራይ ጥቅም አስከብራለሁ ብለው ተቀሳቀሱ? የትግራይ ህዝብ ተጠቃሚነት የሚያሳስበው አካል ካለ ከፌደራል መንግስት ጋር ተቀራርቦ መስራት አለበት ያሉት አቶ ጌታቸው ከፌደራል መንግስት ጋር መስራት ባንዳነት ተደርጎ የሚወሰደው ፍርጃ ስህተት ነው ሲሉ ተደምጠዋል። አክለውም በትግራይ የተለየ ሐሳብ ማንሳት በባንዳነት የሚያስፈርጅ እንቅስቃሴ ሆኖ መቀጠሉ እንደሚያሳዝናቸውም ተናግረዋል። ልንገና እያቃረህም ቢሆን እያቃረህ እየመረረህም ቢሆን እየጎመዘዘ ቢሆን ከፌደራል መንግስት ጋር መስራት የለብህም። ተስማምተናል ብቻ አይደለም የትግራይ ጥቅም within ኢትዮጵያ ኮንቴክስት ነው። አሁን እኮ ሀገር ልሁን ስላልክ ዝም ብለህ ሀገር አትሆንም። ድርሻችንም እኮ መውሰድ አለብን። ሀገር ምን ሆን ከሆነ ተነጋግረን ኢትዮጵያን በመገንባት ሂደት ውስጥ ይሄን ያክል መስዋዕት ከፍለናል የሚል ህዝብ ዝም ብሎ ጥይዋለሁ እኮ ሊል አይችልም። ትቼዋለሁ አይልም። ህገ መንግስቱ እንኳን ተገደት መገንጠል ጥያቄ ካለ የሀብት ክፍፍል አለው እኮ ይላል። የትግራይ ብዙ ባለሀብት የትግራይ ብዙ ጥሩ አዳሪ በሚሊዮኖች የሚቆጠር ሌላው ኢትዮጵያ ያለ ስለሱ አትጨነቅም። የትግራይን ህዝብ ጥቅም ላረጋግጥ ካል ዓለም እኮ እኛን እንደ ኢትዮጵያ አካል ነው ይቆጥረናል። እውነት ነው። የኢትዮጵያ አካል አድርጎ ይቆጥረናል። የኔ ፍላጎት ምንም ይሁን ምን የኢትዮጵያ አካል ነን። የኢትዮጵያ አካል ሆነ የፌደራል መንግስቱ ጋር ከመስራት ውጪ ሞርታል ኤኒሚስ ብሎ የያዛቸው እኮ አመራሮች አሉ። የህወሓት ከፍተኛ አመራሮች ሞርታል ኤኒሚስ ያላቸው በተገኙበት ሁሉ እርምጃ ሊወሰድባቸው ይገባላቸው። እነዚህ ሰዎች በምን ስሌት ነው አሁን ወለፈሰደን ፍቅር በፍቅር ሆኖ የጫጎላ ሽርሽር ውስጥ የሚወጡት? ሰው ከአፍንጫ ሀርቀህ የምታስበት ሁኔታ ከጠፋ ነው ያ ነው አደጋ እየተፈጠረ ያለው። እኔ ማለት የትግራይን ሁሉና ለማረጋገጥ የሚያስችል ሁሉ ስራ መሰራት አለበት። ሁሉ ስራ መሰራት አለበት። ግን የትግራይ ህልውናን አደጋ ላይ የሚጥል ግልጽ አቋም ካላቸው ሰዎች ጋር መሞዳሞድ ግን የትግራይን አጀንዳ ማራመድ አይደለም ነው። ይሄ ባንዳ ምናምን ይባሉት ቢሾም ኖሮ ሲሾሙ እኮ በቃ ወይ የኛን ጥያቄ ተቀብሏል ባሉ ሰዓት እኮ ጥሩ እንሰራለን ያሉ ነው። እነሱ ያመኑበት የነሱ አገልጋይ እስከሆነ ድረስ ባንዳ አይሆንም። የነሱን አገልጋይነት እምቢ ያለ ነው ባንዳ የሚሆነው እንጂ ህይወትን እስክታጣ። በጋምቤላ 5 የደቡብ ሱዳን ስደተኞች ባልታወቁ ሰዎች መገደላቸውን የክልሉ ፖሊስ አስታወቀ። የጋምቤላ ክልል ፖሊስ ኮሚሽን 5 የደቡብ ሱዳን ሴት ስደተኞች ባልታወቁ ሰዎች መገደላቸውን አስታውቋል። የክልሉ ፖሊስ ኮሚሽን ኮሚሽነር ኡጉላ ኡጁሉ በኢንታግ ልዩ ወረዳ ውስጥ ሞተው ተገኙ የተባሉ ስደተኞች ጉዳይ ምርመራ እየተደረገ እንደሚገኝ ገልጸው የድርጊቱ ፈጻሚዎችን በመለየት ለህግ ለማቅረብም ከፌደራል ተቋማት ጋር በጋራ ጉዳዩ እየጣራ ነው ብለዋል። ድርጊቱ የተፈጸመበት ስፍራም ከስደተኞች መጠለያ ጣቢያ ከ3 እስከ 4 ሰዓት ርቀት ላይ እንደሚገኙ ኮሚሽነር ኡጉላ ተናግረው ከሞቱት 5 ሰዎች መካከል 4ቱ ከስደተኛ ጣቢያ መታወቂያ ያላቸው እንደሆኑም ኮሚሽነሩ መናገራቸውን ዶቼቬሌ ዘግቧል። የስደተኞችና ተመላሾች አገልግሎት ስደተኞች ከመጠለያ ውጪ ለእንጨት ለቀማ በተንቀሳቀሱበት ባለፈው ሳምንት አርብ ተገድለው መገኘታቸውን አስታውቋል። የስደተኞችና ተመላሾች አገልግሎት የጋምቤላ ክልል ቅርንጫፍ ኃላፊ የሆኑት አቶ መዝገብ ወርቅ ገብረ ማርያም ጉኝኤል ካምፕ ይኖሩ የነበሩ 5 ሴት ስደተኞች በካምፑ ከ2 እስከ 3 ሰዓት ርቀት ባለው ቦታ ላይ ሞተው መገኘታቸውን ገልጸዋል። በየካቲት 2016 ዓ.ም የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው ዘገባ በጋምቤላ ክልል የተለያዩ ቦታ የደቡብ ሱዳን ስደተኞች በካምፑስና ውጪ የተለያዩ ምክንያቶች ሲንቀሳቀሱ ጥቃቶች እንደተፈጸመባቸውና ከዚህ ቀደም ህይወታቸው ያለፈው ስደተኞች እንዳሉም በወቅቱ ባወጣው ዘገባ አመላክቷል። በጋምቤላ ክልል ከ378 ሺህ በላይ ስደተኞች በ7 ጣቢያዎች እንደሚገኙ የስደተኛና ተመላሾች አገልግሎት መረጃ ያመለክታል። ምርጫ ቦርድ የህወሓትን ህጋዊ ሰውነት ለመሰረዝ ያስቀመጠው የ3 ወር ቀነ ገደብ ዛሬ ይጠናቀቃል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ህጎችን አላከበረም በማለት ለ3 ወራት ምንም አይነት ፖለቲካዊ እንቅስቃሴ እንዳያደርግ ያስቀመጠው ቀነ ገደብ ዛሬ ይጠናቀቃል። ቦርዱ የህወሓት የህጋዊ ሰውነቱን እንደሚሰርዝ
የካቲት 6 ቀን የሰጠው ማስጠንቀቂያ ዛሬ ተጠናቀቀ ሲሆን ቦርዱ በፓርቲው ላይ የሚያሳልፈው አዲስ ውሳኔ ይጠበቃል። ምርጫ ቦርድ በወቅቱ ህወሓት ህጎችን ማክበሩን በተጠቀሰው ጊዜ ውስጥ ካላረጋገጠ ህጋዊ ሰውነቱ እንደሚሰረዝ መግለጹ ይታወሳል። ምርጫ ቦርድ ኃይልን መሰረት ባደረገ የአመጽ ተግባር ላይ መሳተፍን ማረጋገጡን በመጥቀስ ህወሓትን በጥር 2013 ዓ.ም ከፓርቲነት ከሰረዘ በኋላ ባለፈው ዓመት ነሐሴ ወር በክልላዊ ፓርቲነት በልዩ ሁኔታ መዝግቦት የነበረ ቢሆንም እንደገና ያለ ቦርዱ እውቅና ጉባኤ በማካሄዱ ውዝግብ ውስጥ ሊገባ ችሏል። ለጠቅላላ ጉባኤውና በስብሰባው ላይ ለተላለፉ ውሳኔዎች እውቅና እንደማይሰጥ የገለጸው ምርጫ ቦርድ ባለፈው የካቲት ወር ጀምሮ ህወሓትን በማገድ የውሳኔ ከተላለፈበት ጀምሮ ባሉት 3 ወራት ውስጥ ጠቅላላ ጉባኤ ለማካሄድ የሚያስችል የእርምት እርምጃ ካልወሰደ የፓርቲው ምዝገባ በቀጥታ እንደሚሰረዝም ቦርዱ አስታውቆ ነበር። የተሰጠው ጊዜ ቢገባደድም የደብረጽዮን ህወሓት ቡድን መካከለኛና ከፍተኛ አመራሮች ፓርቲው ዳግም ምዝገባ እንዲያካሄድ በኢትዮጵያ ብሔራዊ ምርጫ ቦርድ የተላለፈውን ትዕዛዝ በመቃወም ህጋዊ ሰውነቱ ይመለስልን ሲሉ እየጠየቁ ይገኛሉ። የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረሚካኤል በወቅታዊ ጉዳዮች ዙሪያ ከፓርቲው ልሳን ወይን ሚዲያ ጋር ባሳለፍነው ሳምንት መገባደጃ ባካሄዱት ቃለ ምልልስም የፕሪቶሪያው የሰላም ስምምነት የፈረምነውም ሆነ ጊዜያዊ አስተዳደሩን ያቋቋምነው በምርጫ ቦርድ እውቅና ወይንም ሰርቲፊኬት አይደለም ያሉ ሲሆን በዚህ መሰረት ችግሩ ለባት እንደሚያገኝ ተናግረው ነበር። የትምህርት ሚኒስቴር በዩኒቨርሲቲዎች ላይ ያወጣው አስገዳጅ መመሪያ ቅሬታ ቀረበበት። የትምህርት ሚኒስቴር በተከታታይ 3 ጊዜያት በተመራቂ ተማሪዎች የመውጫ ፈተና ከ25% በታች በሚያስመዘገቡ የከፍተኛ ትምህርት ተቋማት እርምጃ እንዲወሰድባቸው የሚፈቅደው መመሪያ ግልጽና ያልተብራራ ነው ሲል የኢትዮጵያ የግል ከፍተኛ ትምህርትና ቴክኒክ ሙያ ተቋማት ማህበር ቅሬታውን አሰምቷል። የግል ከፍተኛ ትምህርትና ቴክኒክና ሙያ ተቋማት ማህበር ዋና ስራ አስኪያጅ አቶ ተፈራ ገበየው የተመራቂ ተማሪዎች የመውጫ ፈተና አወጣጥ በትክክለኛው መንገድ ሳይገመገም እርምጃ የሚያስወስድ መመሪያ ማውጣት አግባብ አይደለም ብለዋል። በተለይ ከታች ጀምሮ የሚሰጠው ትምህርት ጥራቱ ምን ይመስላል የሚለው መሰረታዊ ጉዳይ ሳይፈተሽ ወደ እርምጃ መገባቱ የከፍተኛ ትምህርት ተቋማትን ከማቀጨጭና ከዘርፉ ከማስወጣት እየዘለለ ምንም አይነት ሚና እንደማይኖር ነው የተናገሩት። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማትን በተመለከተ ያወጣው መመሪያ የተብራራ ስላልሆነ መመሪያው በድጋሚ እንዲታይ ማህበሩ ጥያቄ ማቅረቡንም ገልጸዋል። መመሪያውን በተመለከተም ሆነ ለሌሎች ጥያቄዎች ማህበሩ ለትምህርት ሚኒስቴር በተደጋጋሚ ጥያቄዎችን ቢያቀርብም ምላሽ አለማግኘቱን አስረድተዋል። የከፍተኛ ትምህርት ተቋማት መውጫ ፈተና ከ25% በታች ካስመዘገቡ እርምጃ ይወሰዳል የሚለው በተቋም ደረጃ ነው ወይስ በዲፓርትመንት ያስመዘገቡ ናቸው ለሚለው ጥያቄ መመሪያው ውስጥ እንደሌለ መናገራቸውን ሪፖርተር ዘግቧል። መመሪያው ማንኛውም የከፍተኛ ትምህርት ተቋም ፍቃድ እንዲታደስለት ትምህርት ካጠናቀቁት ውስጥ የወቅቱ ተመራቂዎች ቢያንስ 25% የሚሆኑት የመውጫ ምዘናን ፈተናን ማሳለፍ ይኖርባቸዋል ይላል። በሌላ በኩል ማንኛውም የቴክኒክና ሙያ ስልጠና ተቋም የፍቃድ እድሳት ለማድረግ ከወቅቱ ስልጠና የሚያጠናቅቁ ሰልጣኞች ውስጥ ቢያንስ 50% ተፈታኞች የሙያ ምዘና ማሳለፍ ይኖርባቸዋል እንደሚል ዘገባው አክሏል። ከውጪ ከሳውዲ ጋር የ$142 ቢሊዮን የጦር መሳሪያ ስምምነት የደረሱት ትራምፕ የሶሪያ ማዕቀብ ሊያነሱ መሆኑ ተገለጸ። በትናንትናው ዕለት ሳውዲ አረቢያ የገቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጀመሪያው ቀን የሳውዲ ቆይታቸው የ$142 ቢሊዮን የሚያወጣ የጦር መሳሪያ ስምምነት የተፈራረሙ ሲሆን በተጨማሪም የሳውዲ ልዑል 1 ትሪሊዮን ያወጣሉ ያሏቸውን ሌሎች ኢንቨስትመንቶች ላይ ከስምምነት መድረሳቸው ተገልጿል። እንደ ዋይት ሃውስ ገለጻ ከሆነ ይህ የጦር መሳሪያ ሽያጭ ዋሽንግተን እስከዛሬ ከፈጸመች ሁሉ ትልቁ የመከላከያ ትብብር ስምምነት ነው ተብሏል። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው የመጀመሪያው የውጭ ሀገር ጉዟቸው መዳረሻ ከነበረችው ሳውዲ አረቢያ ጋር የገቡትን ስምምነት ተከትሎ ባደረጉት ንግግር ሀገራቸው ከሳውዲ አረቢያ የበለጠ ሌላ ጠንካራ አጋር እንደሌላት ተናግረዋል። ፕሬዚዳንት ትራምፕ በሪያድ በተካሄደ የኢንቨስትመንት ፎረም ላይ በሳውዲ አረቢያው አልጋውራሽ ልዑል መሐመድ ቢን ሳልማን ጥያቄ መሰረት
በእርስ በርስ ጦርነት በወደመችው ሶሪያ ላይ የጣለው ማዕቀብ እንደሚነሳም ገልጸዋል። ከ10 ዓመታት በፊት የጣለው ማዕቀብ የታለመለትን ዓላማ በሚገባ መምታቱን ተናግረው ነገር ግን አሁን ጊዜው ሶሪያ ወደፊት የምትሄድበት ወደ ታላቅነት የምትጓዝበት እድል ነው ብለዋል። ይህንን የአሜሪካን ውሳኔ ተከትሎ የሶሪያ የውጭ ጉዳይ ሚኒስትር ኢሳድ አልሼባኒ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የሶሪያን ዳግም ለመገንባት በሚደረገው ጥረት አዲስ ጅማሮ እንደሚሆን የተናገሩ ሲሆን ዛሬ ሁለቱ መሪዎች ይገናኛሉ ተብሎም ይጠበቃል። ትራምፕ በዚሁ ንግግራቸው ሳውዲ አረቢያ በእስራኤልና በአንዳንድ የባህረ ሰላጤው ሀገራት መካከል ያለው ግንኙነት ለመጀመሪያ ጊዜ መደበኛ እንዲሆን ያስቻለውን እንዲሁም ደግሞ በመጀመሪያው አስተዳደራቸው ወቅት የተደረሰውን ስምምነት እንድትቀላቀል ጥሪ አቅርበዋል። ይሁን እንጂ መሐመድ ቢን ሳልማን በጋዛ ያለው ጦርነት በቋሚነት እስኪቆምና የፍልስጤም ሀገር የመሆን እድል ግልጽ እስካልሆነ ድረስ ይህ እንደማይሆን ተናግረዋል። ተመልካቾቻችን የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን